ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር መለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርቡ። ደግሞ ደስታ ታድሎታል። ሁሉ ጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ያለ ሰው ደስታ ሳይሰማ አይውልም። ከልቤንም ነግራችሁ እማምላክ እማምነው እንደምናገር ቅዱስ ገብርኤል የደስታ መልአክ ነው። ዘይት ደስ ያሰኛል፣ ሲቀቡት ፊት ያበራል፣ ደስ ያሰኛል። የእግዚአብሔር ስም ደስታ ነው። ቅዱስ ገብርኤል ይሄን ስም ተሸክሞ ይመጣል። ስንጠራው ይሄ ስም ይመጣል። ለድንግል ማርያም ደስታ ነገራት። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ። የኢትዮጵያን መከራ በቃ ብሎ ሰላም ያሰማል። መልአከ ሰላም ነው ቅዱስ ገብርኤል። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ። ለምኑትማ ብላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ያለ ሰው ደስታ ሳይሰማ አይውልም። ከልቤንም ነግራችሁ ቅዱስ ገብርኤል የደስታ መልአክ ነው። ለድንግል ማርያም ደስታ ነገራት። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው። ለእናንተም ለዓለሙም ተድላ ደስታ የሚሆን ታላቅ ደስታ ነግራችኋለሁ አለ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ። ለምኑትማ ብላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ያለ ሰው ደስታ ሳይሰማ አይውልም። ከልቤንም ነግራችሁ ቅዱስ ገብርኤል የደስታ መልአክ ነው። ለድንግል ማርያም ደስታ ነገራት። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው። ለእናንተም ለዓለሙም ተድላ ደስታ የሚሆን ታላቅ ደስታ ነግራችኋለሁ አለ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። እባብ እንዳያስፈራን፣ ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለው፣ አንበሪ ሊውጠው አይቻልም። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ መዋኢ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደግሞ የማዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም በሐሩር እንዳታቃጥለን፣ ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አሉ። እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ። ባሕሩን የሚመግቡ አሉ። እንስሳት አራዊቱን የሚመግቡ አሉ። ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ። ወብነ ሰማዕትከ ዘያውዱነ ከበደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል?
የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደም የሚያዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ቅዱስ ጳውሎስ እንዲህ ይላል፣ ከማንም ሰው የፍቅር ዕዳ አይኑርባችሁ ይላል። የፍቅር ዕዳ አይኑርባችሁ ማለት እናንተ ስለመውደዳችሁ እንጂ ሰውየው እናንተን ስለመውደዱ ግድ አይስጣችሁ ማለት ነው። እናንተ ብቻ ሰውየውን ስለመውደዳችሁ ጣሩ፣ እሱ እናንተን መውደዱን ግን እያረጋገጣችሁ አትኑሩ ነው። አሁን ጓደኛ ሲያበጅ አንድ ሰው ለመወደድ ብሎ ጓደኝነቱን ከጀመረው አመለካከቱ አይወደኝም መሰል አያትወደኝም መሰል እያለ ሁልጊዜ መከራውን ሲያኖሩ እሱ ብቻ ለመውደድ ብቻ ብሎ ከኖረ ግን የፈለገ ቢያደርጉት አይቀየምም። አንድ ነገር ልንገራችሁ፣ አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርው ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን ሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆናል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩም፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄን ሁሉ ፀሐይወት ሰጠኝ፣ ይሄን ሁሉ አጥራጥሮልኝ እስቲ እግዚአብሔር ነው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር
የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። ሰይጣን ክርስቲያኖችን ከሚፈትንባቸው ፈተናዎች አንዱ ማዘግየት ነው። ማዘግየት ያዘገያቸዋል። ለመልካም ነገር በጣም አድርጎ ነው የሚያዘገየው። ተጣልተው እንዳይታረቁ ላስብበት ያስብላቸዋል። ቶሎ ንስሐ እንዳይገቡ ላስብበት ያስብላቸዋል። ቶሎ እንዳይቆርቡ ላስብበት ያሰኛቸዋል። ካሉበት ክፉ ልማድ እንዳይወጡ ቆይ ላስብበት ያሰኛቸዋል። ያን የሚያደርግበት ምክንያት ሰይጣን ዝም ብሎ አይደለም፣ በሶስት በአራት ምክንያት ነው። ሰይጣን ለመልካም ነገር ለምን ያዘገየናል ብለን ብንጠይቅ መልሱ የመጀመሪያው ይሄንን ነገር ማድረግ የማይችሉበት ጊዜ ድንገት ቢመጣ ብሎ አስቦ ነው። ማድረግ የማይችሉበት ጊዜ ቢመጣ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ የሚያስረዳው ይሄን ነው። በወጣትነት ዘመንህ ፈጣሪህ እግዚአብሔርን አስብ ይላል። ወገብ ሳይጎብጥ አካልህ ሳይጎዳ ማሰብ በምትችልበት ጊዜ እግዚአብሔርን አስብ ይላል። ስለዚህ የማይሰራበት የማይሰግድበት ጊዜ ይመጣል ብሎ ስለሚያስብ ዛሬ ያስቀጥረዋል ማለት ነው። ነገ ታሞ የማይሰግድበት አርጅቶ የማይሰግድበት ጊዜ ይመጣል። ነገ አቶ የማይመጸውትበት ጊዜ ይመጣል። አሁን እያለው አያስመጸውተውም ማለት ነው። ነገ የማይጸልይበት ጊዜ አይኑ ይጎዳል። መጽሐፍ ሳይመለከት ዘመኑን ያስፈጽመዋል። ነገ እያስባለ መጽሐፍ ተመልክቶ ወደ ውስጡ እንዳያስገባው አይኑ ይፈዝበታል፣ ይጠፋል። ነገ ጆሮ የማይሰማበት ጊዜ፣ ነገር የማያሰላስልበት ጊዜ አለ። አሁን የመሸምደድ ጊዜ አሁን ለምሳሌ ሰው በዚህ እስከ 40 እስከ 50 ዓመት ያለው በተለይ እስከ 40 ያለው ሰው የሚሸመድድበት ጊዜ ነው። ከዚያ በኋላ ግን ማሰላሰል ነው እንጂ መሸምደድ እየቀነሰ ነው የሚመጣ። ስለዚህ አሁን የመሸምደዱን ነገር እያስተወው ይመጣል። ለምን? ነገ የማይሸመድድበት ጊዜ እንደሚመጣ ስለሚያውቅ ነው። ያንን ባገኝ ድንገት ይህን ሰውዬ አክስሬ ለመቅረት ያ ሊኖር ይችላል ብሎ ስለሚያስብ ሰይጣን መልካም ነገርን የሚያዘገየን እማንችልበት ጊዜ ሊመጣ ስለሚችል ነው። ያንን እየጠበቀ ነው። ለምሳሌ ዛሬ መምህራን እያስተማሩ ነው። እንዳንማር የሚያደርገን ነገ መምህራን አልቀው እንኳን ማያስተምሯቸው ጊዜ ሊመጣ ይችላል ብሎ አስቦ ነው ያደርጋል። ይህን ሰይጣን ጌታ ምንድን ነው ያለው? ረሃብና ጥምን የማመጣበት ጊዜ አለ። ረሃብና ጥሙ ግን ከእህልና ከውሃ አይደለም፣ የእግዚአብሔርን ቃል ከመስማት ነው እንጂ ይላል። ትንቢተ አሞጽ ምዕራፍ 8 ላይ ይህን ይናገራል። የእግዚአብሔርን ቃል ከመስማት ረሃብና ጥም የሚመጣበት ጊዜ አለ። ስለዚህ ነገ የሚያስተምረን የማይኖርበት ጊዜ ሊኖር ይችላል ማለት ነው። ያንን እንድናጣ ስለሚያስፈልግ ድንገት ያንን ሳያደርጉት እንዲሞቱ ሳይሰሩት እንዲሞቱ ብሎ አስቦ ሰይጣን ከመልካም ነገሮች ላይ ዳተኞች ያደርገናል ማለት ነው። ይሄ መልካም ነገርን እንዳንሰራ የሚያዘገይበት ምክንያት ነው። ለዛሬ ይዤላችሁ የቀረብኩ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።